ፍቱት ይሄድ ተውት አለ። ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳሉ። መች ይተውሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ይፈቱለታል። ከተፈታ በኋላ ግን እኛ አንቶ ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጨኛል እንዴ? ማን ነው ተማሪ አስተማሪ ያደረገ? ሐዋርያት ያደረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። አስተውሉ ምእመናን፣ ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? አዎ፣ ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አለ። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። አንዳንዴ እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል፣ ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም ምእመናን። እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደል? የሚሸት በረት ውስጥ እኮ የተወለደው። እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲሉ የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። የምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። ፍቱትና ይሂድ በሚል ርዕስ የእግዚአብሔርን ቃል እንማራለን። እስቲ ከኔ ጋር በሉ፣ ፍቱትና ይሂድ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ዛሬ ይህንን ቃል መነሻ አድርገን የምንማርበት ምክንያት በዓለ ሆሳዕና ለመከበሩ በጣም ቁጥሩ ብዙ የሆነ ህዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን በዝማሬ በምስጋና በኢየሩሳሌም ከተማ ወጥቶ ለመቀበሉ ምክንያት የሆነ አንድ የመጨረሻ ተአምር ክርስቶስ በዚህ ሳምንት አድርጓል። ሆሳዕና በአርያም ብለው ወጥተው የተቀበሉት አብዛኞቹ ሰዎች የመጡት ከቢታንያ እንደሆነ የዮሐንስ ወንጌል ምዕራፍ 12 ይናገራል። አብዛኛው ህዝብ ክርስቶስን ተከትሎ ወደ ኢየሩሳሌም እንዲመጣ ከፍ ባለ ምስጋና እንዲያመሰግነው ምክንያት የሆነ ታላቅ ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዞሮ ባስተማረበት ጊዜ ለመጨረሻ ጊዜ ያደረገውን ተአምር ያደረገው በዚህ ሳምንት ውስጥ ነው። ይህም ምንድነው? አልዓዛርን ከሞት ያስነሳበት ነው። እንደውም አንዳንድ አብያተ ክርስቲያናት የዛሬዋን ቅዳሜ ላዛረስ ሳተርዴ ወይም የአልዓዛር ቅዳሜ ብለው ሁሉ የሚያከብሩ ኦሪየንታል አብያተ ክርስቲያናት አሉ። ሌሎቹም ያከብራሉ። ይህንን በዓል ከአልዓዛር ታሪክ ጋር ያገናኘው ምንድነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ካደረጋቸው 7 ተአምራት የመጨረሻውን ያደረገው ከሆሳዕና በፊት ነው። በዚህ ምክንያት ነው የቢታንያ ሰዎች ተከትለውት ሆሳዕና በአርያም ብለው ያመሰገኑት። ብዙ ጊዜኛ ለስብከት እንዲመቸን
ሆሳዕና በአርያም ብለው በዘመሩበት አፋቸው ይሰቀል ይሰቀል አሉ እንላለን። ግን በደንብ አጥርተን ካየነው ሆሳዕና ያለው ሕዝብና ይሰቀል ያለው ሕዝብ የተለያየ ሕዝብ ነው። ሆሳዕና በአርያም የሚለውን ዝማሬ የዘመሩት አብዛኞቹ ክርስቶስን ተከትለው ከቢታንያ ወደ ኢየሩሳሌም የመጡ ብዙ ሰዎች ነበሩና በዚህ ምክንያት ፍቱትና ይሂድ በሚል ርዕስ በቀሪው ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምእመናን ሆሳዕና የመፈታት በዓል ነው። ቀደም ሲል ጌታችን አህያይቱንና ውርንጫይቱን ፈታችሁ ምን በሉልኝ መልሱልኝ አምጡልኝ ብሎ ነበር። አልዓዛርን ደግሞ ፍቱትና ይሂድ ነበር ያለው። በነገ ጠዋት ደግሞ ከቅዳሴ መልስ ቤተክርስቲያናችን ጸሎተ ፍታት ታደርጋለች። ሁላችን የምንፈታበት በዓል ነው ሆሳዕና። ከዚህ በዓል ዋዜማ ግን መድኃኒታችን ኢየሱስ ክርስቶስ አንድ ፍቱትና ይሂድ ብሎ የፈታው እስረኛ አለ፣ አልዓዛር ይባላል። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 11 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መልእክት መጣበት። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት ይላል። እስቲ በሉ የምትወደው ምን ብሏል? በነገራችን ላይ ሰው ሲታመምባችሁ ይህን ጸሎት ጸልዩ። ጌታ ሆይ የምትወደው ምን ብሏል? ታሟል ብለው ላኩበት። ኢየሱስም አልዓዛርንና እህቶቹን ይወድ ነበር ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ሁሉን ወዳጅ ነው፣ መፍቀሬ ሰብ ነው። ነገር ግን በተለይ ደግሞ በቢታንያ ይኖሩ የነበሩትን ማርያምን፣ ማርታንና ወንድማቸውን አልዓዛርን ጌታ ይወድ ነበር። ክርስቶስ ሁሉን ይወዳል፣ ግን ተለይቶ ደግሞ እገሌን ይወድ ነበር ተብሎ የተነገረላቸው ጥቂት ሰዎች አሉ። ለምሳሌ አልዓዛር ወንጌላዊ ዮሐንስ ፍቁረ ጊዜ የምንለው ይወዳቸዋል ተብሎ ተነግሯል። ለምንድን ነው? ክርስቶስ ያዳላል ወይ? አንዱን ይወዳል ሌላውን አይወድም ልንል እንችላለን ወይ? ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? የክርስቶስ ፍቅር እንደ ፀሐይ ነው ይላል። እንደ ምንድን ነው? ፀሐይ ለሁሉ ታበራለች፣ ግን ፀሐይ ወደ ቤት ውስጥ የምትገባው የቤቱ መስኮት በተከፈተበት መጠን ነው። ክርስቶስ ፍቅሩን ለሁላችን አብርቷል፣ ልባችንን ግን ሁላችንም እኩል አንከፍትለት። ስለዚህ ይህ ቤተሰብ ለክርስቶስ ልቡን ወለል አድርጎ የከፈተ ቤተሰብ ነበረ። አልዓዛር፣ እህቱ ማርያምና ማርታ ክርስቶስን ፍቅሩን የተቀበሉ ቤተሰቦች ነበሩ። ይህን የምታውቁት በሉቃስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ በአልዓዛርና በማርያም በማርታ ቤት ተገኝቶ ነበር። እንግዳ ሆኖ መጥቶ ነበር። ጥቂት ሰዎች ናቸው ክርስቶስ ቤታቸው ገብቶ እንግዳ ሆኖ የተስተናገደላቸው። ወደ ማርያምና ወደ ማርታ ቤት ግን ገብቶ ነበር። ወደ እነሱ ቤት የገባ ክርስቶስ ወደ ሁላችን ቤት ይግባልን። ቤታቸው ገብቶ ተስተናግዷል። እንደውም በጣም የሚገርማችሁ ክርስቶስ እዚያ ቤት በተስተናገደበት ዕለት ሁለቱ እህትማማቾች ተጣልተው ነበር። ማርያምና ማርታ ምን አጣላቸው መሰላችሁ? ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ስትሰማ፣ እህቷ ማርታ ግን ክርስቶስማ ቤቴ መጥቶ ዝም ብዬ አልሸኘውም ብላ ወደ ጓዳ ገብታ ለክርስቶስ የሚሆነውን ምግብ ስታዘጋጅ ነበረ። ይህን ጊዜ ማርታ ተናደደች። እንዴ እኔ እዚህ ብቻዬን ስሰራ እህቴ ስትተወኝ አይገድህምን ብላ ወደ ክርስቶስ መታ ከሰሰቻት። ይህን ጊዜ ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች። ስለዚህ ከማርያምና ከማርታ ጥሩ የሰራችው ማነች? ማርያም ነች ወይስ ማርታ? መልሱልኝ እስቲ እህቶች ብቻ መልሱ። ከማርያምና ከማርታ ጥሩ የሰራው ማን ነው? አይ አሁን ይናላችሁ እስቲ ልጠይቃችሁ። እዚህ መሃል እህት ያላችሁ እጃችሁን አውጡ። እህት ያላችሁ በጣም አውርዱሽ። ቤት ውስጥ እንግዳ ሲመጣ
እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ታዲያ ለምን ታስመስላላችሁ? ማርያም ከእንግዳው ጋር አብራ ምን ብላ ነበር? ቁጭ ብላ ነበር። ማርታ ግን ትሰራ ነበር። ብዙ እህቶች እንግዳ ሲመጣ ከእንግዳ ጋር ቁጭ የሚሉ አሉ። አንቺ ስራ አትወጂም፣ እንግዳ ሲመጣ ሄደሽ ከሱ ጋር ትቀመጫለሽ ብላችሁ ከእህቶቻችሁ ጋር ሁሉ ትጣላላችሁ። ታዲያ ለምንድን ነው ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም። የዚያ ቤት እንግዳ ሰማይንና ምድርን የዘረጋው መድኃኔዓለም ክርስቶስ ነው። ምግብ አያስፈልገውም። ቅዱስ ኤፍሬም ሶርያዊ ምን ይላል? ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የሰራው ማን ነው? እግዚአብሔር ነው። አመለጣት። ቤቷ ቁጭ ብሎ ሲያስተምር የክርስቶስን ቃል የመስማት እድል አመለጣት። አለን በየቤተ ክርስቲያኑ በነገራችን ላይ ልክ ወንጌል ሲጀምር ውር ማለት የምንጀምር ሰዎች አለ። የማርታ ችግር ያለብን ማስተናገድ የለመደ ሰው እኮ አይቀመጥም። ታውቃላችሁ፣ ይቁነጠነጣል፣ ወደዛ ወደዚህ ይላል። ማርያም ግን ቁጭ ብላ ትማር ነበር። የማይቀሟትን በጎ እድልን ምን አለች? መረጠች። ይህን ጊዜ ማርታ ተበሳጨች። እንዴ እኔ እዚህ ስለፋ ብቻዬን ስትተወኝ አይገድህም ምን ብላ መታ ወደ ክርስቶስ መታ ከሰሰቻት። ቃለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃላችሁ፣ አንደኛ እህቷን ጠርታ ነይ አግዢኝ እንጂ ብትል ምን አለበት? እሷ ግን አሽሙር ነው የተናገረችው። ሰው ወንጌል ሲጎላው አሽሙረኛ ሆነ። እህቴ ስትተወኝ አይገድህም፣ እንኪያስ እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ እድልን መርጣለች። እዚህ ላይ በጣም የሚገርማችሁ ምእመናን፣ ማርታ ወገቧን ይዛ መታ ስትከሳት ማርያም አንድ መልስ አልሰጠችም። እኔ እንዳንቺ ወጥ መስራት አቅቶኝ ነው ወይ? መማር ይበልጣል ብዬ ነው እንጂ ወንጌል ይበልጣል ብዬ አላለች። ዝም ምን ያለችው? ምንድነው ዝም ያስባላት? ቃለ እግዚአብሔር። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማውም። አፏ ብቻ አይደለም ዝም ያለው ልቧም ጭምር ነው። አባ ሕርያቆስ በቅዳሴያችን ምን ይላል? ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ። አፏ ብቻ አይደለም ዝም ያለው ልቧም ዝም ብሏል። እኛ አንዳንዴ አሁን ከሰው ጋር ስንጣላ አፋችን ዝም ይላል፣ ውስጣችን ግን ዝም ይላል። ስድብ ነው የሚያጠራቅመው። ይሄን የምታውቁት የሆነ ቀን ዝም ያልነውን ሰው ሌላ ቀን ስናገኘው ባለፈውም ትችል ነው ብለን ከአቆምንበት የምንቀጥለው። ማርያም ግን ልቧም አፏም አልተናገረም። አርምሞና ትዕግስትን ገንዘብ እናድርግ፣ የማይቀሟትን በጎ እድል መረጠች ብሎ ጌታችን አመስግኗታል። የማርያምን እድል ለሁላችን ያድለን። ቁጭ ብሎ ቃሉን ምን ማድረግ? መስማት ማለት። ማርታ ግን ወደዛ ወደዚህ ትል ነበር። እንደውም ምን ይላል መሰላችሁ ወንጌሉ? በጣም ይገርማል። ማርታ ግን አገልግሎት ስለበዛባት ባከነች ይላል። ምን ስለበዛባት? አገልግሎት ስለበዛብን ከመባከን እግዚአብሔር ይሰውረን። ስንታለን እኮ ወዲያ ወዲህ ስንል ቃሉን የመስማት እድላችንን ያጣን። ስንታለን እንዲህ ያለውን ጉባኤ ሰርተን እማንጠቀምበት ለቅዳሴው ለምኑ ነገር ስናመቻች፣ እኛ ግን ነፍሳችንን መመገብ ያልቻልን ብዙ ሰዎች አለን። የማርታ አይነት ህይወት ያለንን ሰዎች እግዚአብሔር እንደ ማርያም በጎ እድልን ያድለን። ወደ ርዕሳችን ልመልሳችሁ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የምትወደው ታሟል ብለው ማርያምና ማርታ ክርስቶስ ላይ ላኩበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ና ተብሎ ሲጠራ ዝም አለ፣ አልሄደም። የምትወደው ታሟል አሉት፣ ክርስቶስ ግን አልሄደም። ከዚያ ወዲያው አልዓዛር ሞተ። ይገርማቸዋል። አልዓዛር ሲሞት ክርስቶስ አውቋል። ለደቀ መዛሙርቱ ምን አላቸው? ወዳጃችን አልዓዛር ተኝቷል አላቸው። አይ ተኝቶ ከሆነማ መልካም ነው አሉ። አይ የለም ሞቷል አላቸው። አዘኑ፣ ደነገጡ። ክርስቶስ አልዓዛር ተቀብሮ 4 ቀን እስኪሆነው ድረስ ቆየ። ስንት ቀን እስኪሆነው? 4 ቀን። እግዚአብሔር አንዳንዴ መልስ ሳይሰጠን ይዘገያል። መልስ ሳይሰጥ ዝም ይላል። መልስ አለመስጠት ራሱ መልስ ነው። ድሮ ተማሪ ያለን ስንፈተን ትዝ ይላችኋል። ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር በዝምታ ይመልሳል፣ ይዘገያል። ዝም አለ። አልዓዛር ሞቶ 4 ቀን እስኪሆነው ስጋው እስኪበሰብስ ድረስ እስኪሸት ድረስ ቆየ መድኃኒታችን ኢየሱስ ክርስቶስ።
ከዚያ በኋላ ተነስቶ ወደ ቢታንያ መጣ ይላል። ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ። ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር። ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምእመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያችኋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበር አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችውም። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን በአቅሜ ሎሌዎች አሉኝ፣ አገልጋዮች አሉኝ። አንዱና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔርን የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ፣ ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ትፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለሁት። ያንዴም ማስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ። ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል? አይባልም። ጥያቄውን ነው የሸሸችው። አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታለሁ ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላትም። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቋል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት፣ ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት? በስውር። መምህሩ መጥቷል ይጠራሻል አለቻት። በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነይ አግዢኝ ብላታለች? አላለቻትም። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት፣ ፈሪሳውያን፣ አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም። ማርታ አፈረችበት በክርስቶስ። ሰው ወንጌል ሲጎለው፣ ትምህርት ሲጎለው በሃይማኖቱ ያፍራል።
አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ህዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር። አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ። መጽሐፍ ቅዱስ ላይ ክርስቶስ ሳቀ የሚል አንድም ቦታ የለም። አንድም ቦታ ሳቀ የሚል የለም። 3 ቦታ ግን አለቀሰ የሚል አለ። ለይሁዳ አለቀሰለት። ለኢየሩሳሌም በነገው ዕለት በሚነበበው ወንጌል ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ ልሰበስባችሁ ወደድሁ፣ እናንተ ግን አልወደዳችሁም ብሎ አለቀሰላት። 3ኛ አልዓዛር በሞተ ቀን የአልዓዛር እህቶች ሲያለቅሱ አይቶ እንባውን አፈሰሰ። እንባቸውን ሲያይ እንባውን አፈሰሰ። ከኔ ጋር ናችሁ ምእመናን? የአልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? ዓርብ ዕለት በሱ ምክንያት ሌላው ስቃዩ እኮ ይሄ ነበር። አለቀሰ፣ እንባውን አፈሰሰ። ጸሐፍት ፈሪሳውያን ሲያዩት እያለቀሰ ነው፣ እንዴት ይወደው እንደነበረ እዩ አሉ። እንባውን ሲያፈስ አይተው እንዴት ይወደው ነበረ አሉ ይላል። ወዴት ቀበራችሁት አለ ክርስቶስ። አሳዩኝ አለ። ወደ መቃብሩ ወሰዱት። ማርታ መጣችና ምን አለችው? ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታሃል አለችው። አሁንም የምታስቸግረው ማርታ ነች። ይቅርታ እንግዲህ ማርታ የምትባይ ካለሽ ይቅርታ አድርጊልኝ። በኋላ ሰማዕት የሆነች ነች፣ በረከቷ አይደርብን። ግን የዚህ ጊዜ ታሪኳ ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። ጌታ ሆይ ይሸታሃል፣ 4 ቀን ሆኖታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት፣ ገሰጻት። መቃብሩን ክፈቱት አለ። ትልቅ ድንጋይ ነው የተዘጋው። መቃብሩ ተከፈተ። አልዓዛር ወደ ውጪ ና ብሎ ክርስቶስ ጮኸ። አልዓዛር ከመቃብር ነፍሱ ከሲኦል ስጋው ከመቃብር አፈፍ ብለው ተዋሃዱ፣ አንድ ሆኑ። ከነ መግነዙ የ4 ቀኑ ሬሳ አልዓዛር ከመቃብር ወጣ። ክብር ምስጋና ይድረሰው አምላካችን። ወጣ ከነ መግነዙ። እንዴት ያስፈራ! 4 ቀን ሆኖታል፣ ሞቷል፣ ሸቷል ስጋው። ለእግዚአብሔር የሚሳነው ነገር አለ? ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘም ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ከሲኦል ጠራው። ወደ ጥልቁ በወርድ አንተ በዚያ ያለህ ይልለ። አልዓዛር ከሲኦል ተጠርቶ ነፍሱ ከስጋው ተዋህዳ ከነመግነዙ ወጣ። ይህን ጊዜ ክርስቶስ ፍቱትና ይሂድ ተውት አለ። ፍቱትና ይሂድ አለ። አልዓዛርን ፈቱት፣ እንደ ማንኛውም ሰው ሄደ። አይሁድ ከዚህ ሰዓት ጀምሮ ሊገድሉት ተማከሩ ይላል። አሁን ስለ ሬሳ፣ አሁን ስለ ሙት መነሳት አይደለም ስብከታችን ምእመናን። ምንድነው እያለን ያለው አምላካችን? ክርስቶስ ምድር ላይ ሳለ 3 ጊዜ ሙት አስነስቷል በመዋዕለ ስብከቱ። በኋላ በትንሣኤው ጊዜ በሞቱ ያስነሳቸው ብዙ አሉ፣ እነሱን ማለት ያለን። ግን በታሪክ የተጻፉ 3 ያስነሳቸው ሰዎች አሉ። የመጨረሻው ነው የአልዓዛር። ከዛ በፊት 2 ሰዎች አስነስቷል። የመጀመሪያ ያስነሳው አንድ ሰው መጣና እባክህ ልጄ ልትሞትብኝ ነው፣ ሴት ልጄ እምታሳሳ ገና በ12 ዓመት ዕድሜ ላይ ያለች ልጄ ልትሞትብኝ ነው፣ እባክህ ጌታ ሆይ ናና ልጄን አድንልኝ ብሎ ኢያኢሮስ የተባለ የመቶ አለቃ ባለስልጣን ክርስቶስን ለመነው። እሺ ብሎ የዚህን ሰውዬ ልጅ ሊፈውስ ክርስቶስ መንገድ ጀመረ። መንገድ ላይ ሲሄድ ያው አጃቢው ብዙ ነው፣ 5000 ሰው ነው የሚከተለው ክርስቶስን። ሰው ይጋፋል። እየሄደ ያለ ደግሞ ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ምን አደረገች? ነክዳሰሰች። ደሟ ምን ሆነ? ቀጥ አለ። ክርስቶስ ሊፈውስ ሲሄድ የሚፈውስ አምላክ ነው። በነገራችን ላይ እስኪመጣ ተጠብቅ። ይፈውሳል። መጥቶ ሳይመጣም ይፈውሳል።
ሊፈውስ እየሄደ ያለ ራሱ እግረ መንገዱን ይፈውሳል። አምላካችን እግረ መንገዱን ይፈውሳል። እግረ መንገዱን ይማረን። ወደ ኢያኢሮስ ቤት እየሄደ ያለ እግረ መንገዱን ፈወሳት። ከዛ ወደ ታመመችው ልጅ ሰፈር ሲደርስ ወደ ኢያኢሮስ ልጅ ቤት ሲደርስ እባክህ መምህሩን አታድክመው፣ በቃ ልጅቷ ሞታለች አሉት። ጥሩ ነው መምጣቱ፣ ጥሩ ሙከራ ነው፣ ግን መምህሩን አታድክመው ሞታለች አሉ። ክርስቶስ ግን ተኝታለች አልሞተችም አለ። ሞት ለሱ እንቅልፍ ነው። አልዓዛርንም ተኝቷል ነው ያለው፣ እሷንም ተኝታለች አለ። ከዛ ሰውን ሁሉ አስወጣ፣ እናት አባቷን አስቀረ። ሶስቱን የምስጢር ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን አስገባ። ገባና ክርስቶስ ወደ አልጋዋ ቀረብ ብሎ ጣቢታ ሆይ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። ምግብ አቅርቡላት ትብላ አለ አምላካችን። ክብር ምስጋና ይድረሰው። ሙት አስነሳ አላስነሳም? አንድ በሉ። ሁለተኛ ያስነሳው ደግሞ አንዲት ሴት ወንድ ልጇ ሞቶባት፣ በአስራዎቹ ዕድሜ ያለ ጎበዝ ነው፣ ወጣት ነው፣ ሞቶባት ሊቀበር ሬሳውን ተሸክመው ይሄዳሉ። መንገድ ላይ ነው፣ ናይን የምትባል መንገድ ላይ ነው። እና እናትየው ከኋላ ወይኔ ልጄ እያለች እየጮኸች ደረቷን እየደቃች ታለቅሳለች። ህዝቡ አብሯት ያለቅሳል። የወጣት ሞት ከባድ ነው አይደለም? ለፍታ ልጄ ደረሰልኝ ይጦረኛል ስትል ሞተ ልጇ። ስለዚህ ደረቱን እየደቃ ህዝቡ አብሯት ያለቅሳል፣ እሷም ታለቅሳለች። ሬሳውን ተሸክመው ሲሄዱ መንገድ ላይ ከክርስቶስ ጋር ተገናኙ። አስቆመው፣ ቀብሩን አስቆመው። ክርስቶስ ቀብራችንን ያስቁምልን አምላካችን። አስቆመው። ቆዩ አለ። በቃሬዛ ተሸክመውታል። አንተ ጎበዝ ተነሳ አለው። ያ ልጅ ወዲያውኑ አፈፍ ብሎ ተነሳ። ስፍራው በእልልታ ድብልቅልቅ አለ። እግዚአብሔር ክብር ምስጋና ይድረሰው። ቀባሪዎቹ እልል እያሉ ተመለሱ ማለት ነው። ስንት አልኩኝ? ስንት አስነሳ? ሶስተኛ ያስነሳው አልዓዛርን ያስነሳው ከስንት ቀን በኋላ ነው? ከ4 ቀን። ሞት የተባለው ምእመናን የሥጋ ሞት የነፍስና ሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅ በእግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው፣ መለየት። ሞትን የምንባለው ነፍሳችን ከሥጋ ሲለይ ብቻ አይደለም፣ በቁም መሞት አለ። ቅዱስ ጳውሎስ ስለ ባልቴት ሲናገር ቅምጥሊቷ ሴት ግን በሕይወቷ ሳለች የሞተች ነች እንዳለ፣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ፣ ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አለ። ክርስቶስ ምን ያደርጋል? 3 አይነት ነው አሟሟታችን። የመጀመሪያዋ የኢያኢሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናቸው። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል። መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አለ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አለ።
መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተክርስቲያን ነች። የፈረደባት እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል። እዚህ መሃል ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ ሰባኪ የነበረ ዘማሪ የነበረ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጄ ትላለች ቤተክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስን። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደ ተነሳው ልጅ ልንወጣ ጫፍ ላይ አለን። አረ ከፈረስን ከበሰበስን የቆየን ደግሞ አለን። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም በቃ ሞቷል የሚያስብል ህይወት ያለን በጣም ብዙዎች አሉ። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ ይላል። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው፣ ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም እንባውን አይተው። እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይልሃል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላቸው ሰዎች አሉ። እግዚአብሔር አይሸተውም ምእመናን። እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደል? የሚሸት በረት ውስጥ እኮ የተወለደው። እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲሉ ይሸታሃል አለችው ማርታ። ፈረደባት ዛሬ መሰለኝ አይደል? ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። ትዝ ይላችኋል ጳውሎስን ሲመርጠው ሳውልን። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን ነው። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም አለው። ለማን ነው የሚነግረው? ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። እምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። ይሸታሃል አለችው። ወንድሟ እኮ ነው። ይሸታሃል አለችው።
ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭ ና አለው። ማን ወደ ውጭ ና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭ ና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን እኮ። የምንወደውን ሰው ሬሳው መጣ አይደል እንደምትሉት፣ አስከሬኑ መጣ ነው። ና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም ነው የሚለው ሰው። ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳናል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው፣ እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር። እኛ ብንረሳውም ቅድማያትህን ያትህን ቅድማያት በጣም ቅምቅማያት ምንጅላትን ወደ ኋላ ሄዶ የሞቱትን አንተ ባታስታውስ ማን ያስታውሳቸዋል? ሰብስቦ አፈር ነው ሳይል ሰብስቦ የሚያስነሳን እሱ አሳየን። ክርስቶስ የትንሣኤ ቀን ምን እንደሚሆን አሳየን። የኢያኢሮስ የተባለው ሰው ሴት ልጁን አገኘ። በትንሣኤ ቀን የሞቱ ልጆቻችሁን ታገኛላችሁ። የቆሰላችሁ እናቶች የሞተች ልጅህን ታያታለህ። የትንሣኤ ቀን አሳየ ክርስቶስ። እናት ሆነሽ ልጅሽ ሞቶ ልብሽ የቆሰለ የትንሣኤ ቀን አሳይሻለሁ ያለ ነው ክርስቶስ። አልዓዛርን ወንድማቸውን እህቶቹ አገኙት። እህቴ የሞተችብህ ታያታለህ፣ የምጽአት ቀን ወንድምሽ የሞተብሽ ታይዋለሽ። አስነሳ። አልዓዛር አልዓዛር ውጣ አለው። ወጣ ከነመግነዙ ይላል። ከነምን ወጣ? ለምን መሰላችሁ? አልዓዛር ያው ተመልሶ ይሞታል አይደል? አይሞትም? ክርስቶስ ሲሞት መግነዙም ምን ብሎ ነው የወጣው? ትቶ ነው የወጣው። ለምን? ላይሞት ስለተነሳ ማለት። አልዓዛር ግን አሁን ቢነሳም ተመልሶ ስለሚሞት ቁጠባም ያስፈልጋል አይደል? ለሌላ ቀን አያስፈልግም መግነዙ። አዎ ንብረት ላለማባከን ክርስቶስ ከነመግነዙ አወጣው። ፍቱትና ይሂድ ተውት አለ። እችን ቃል ተናግሬ ያበቃለሁ። ፍቱትና በሉ ይሂድ ተውት። ሶስት ነገር ነው የተናገረው። ምን በሉት? መጀመሪያ ፍቱት። ቅድም ፈታችሁ ምን በሉልኝ? አምጡልኝ። አሁን ደግሞ ፍቱት አለ። አሁንም ፍቱት የተባሉት ሐዋርያት ናቸው። ፍትህዎ፣ ቅድም ፍትህዎን ፍቷቸው ነበር። አሁን ደግሞ ፍቱት አለ ክርስቶስ። መፍታት የቤተ ክርስቲያን ስራ ነው፣ የካህናት ስራ ነው። ቅድም ከሐዋርያቱ ሁለቱን ነው ፈታቸው አምጡልኝ አላቸው። ቀሳውስት አባቶቻችን እኛን የመፍታት ስልጣን አላቸው የላቸው? እንድርያስንና ጴጥሮስን ላካቸው ይላል። ፊልጶስን እንድርያስን ላካቸው ይላል። አሁንም ከደቀ መዛሙርቱ ሁለቱን ላከ። ዛሬም እዚህ መሃል እንደ አልዓዛር የተተበተበ ኃጢአት ያለብን በጣም ብዙ ሰዎች አሉ። ይጠራቸዋል ካህናቱ። አሁን ያሉ ካህናትም ከደቀ መዛሙርቱ መካከል ናቸው። ከሐዋርያት ጋር ይቆጠራሉ አይቆጠሩ? መልሱልኝ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ዘዋይ ትምህርት ሲያስተምሩ አንድ ፈተና ፈተኑ የሚል ነገር ሰምቼ ነበር። ፈተናው ምንድነው? ከሐዲስ ኪዳን ካህናት ሶስቱን ጥቀስ የሚል። ስንቱን? ከዛ ተማሪው በሙሉ ጴጥሮስ፣ ያዕቆብ፣ ማቴዎስ ይላል። ሉቃስ እገሌ እገሌ ይላል። አንድ ብልህ ተማሪ ተነሳና መምሬ ከበደ፣ መምሬ አየለ፣ መምሬ ቶሎሳ አለ። ልክ ነው ልክ አይደለም? እነሱም የማን ካህናት ናቸው? የሐዲስ ኪዳን ናቸው። ፍቱትና ይሂድ አለ። ከኃጢአት ማሰሪያ ፍቱ ተብሎ ለአባቶቻችን ለካህናት ተሰጥቷቸዋል። በምድር የፈታችሁት በሰማይ የተፈታ ይሆናል፣ ያሰራችሁት ታስሯል። ሲተረጉመው ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል። ስለዚህ እንደ አልዓዛር የተተበተበ ኃጢአታችንን የመፍታት ስልጣን ለማን ነው የተሰጠው? ለካህናት። ፍቱትና ይሂድ ብቻ አይደለም፣ ይሂድ ተውት አለ። ተውት በሉ እስኪ። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ፣ አመንዝራ የነበረ፣ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል።
ከተፈታ በኋላ ግን እኛ አንተው ክርስቶስ ፍቱት ይሂድ ምን በሉት ተውት ነው ያለው። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጨኛል እንዴ? ማን ነው አስተማሪ ያረገ? ጴጥሮስ ማን ነው ሐዋርያት ያረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈም። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል እግዚአብሔር። በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም፣ የቀደመ ኃጢአታችንን ያስታውሳሉ። የሚረሳልን ማን ነው? እጠበኝ ከበረዶም ይልቅ ምን ሆናለሁ? ነጭ ማድረግ የሚችል እሱ። ሌሎች አይረሱትም። መች ይተውሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ይቅር ካለ የሚረሳ ማን ነው? እግዚአብሔር። ስለዚህ ተውት ይሂድ አለ። ፍቱት ይሂድ ተውት አለ። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። የሰማነውን በልቡናችን ያሳድርብን።